ሰላምና ጤና በያላችሁበት ይሁን። ይህ የመጽሐፍት ዓለም የትረካ ቻናል ነው። ውድ ተመልካቾቻችን የቢሾፍቱ ቆሪጦች የተሰኘው ትረካ ተቋርጦ የነበረው ጉሮሮዬን ከፍተኛ ህመም ተሰምቶኝ ስለነበረ ነው። ዛሬም እንግዲህ ከመቅረት ይሻላል በሚል ያስቸገረኝም ቢሆን ለእናንተ ከተቋረጠበት በኋላ ያለውን ክፍል ወደ እናንተ የማደርስ ይሆናል። ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንደዚሁም ለወዳጅ ዘመዶቻችሁ አጋሩልን። ለወዳጅ ዘመዶቹ ሼር በማድረግ የሚለቀቁ የቻናሉ አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ የኖቲፊኬሽን ምልክቱን በማብራት ምርጥ ቤተሰባችን ይሁኑ። የቢሾፍቱ ቆሪጦች አሁን ጀመረ። የቢሾፍቱ ቆሪጦች ከተስፋዬ ገብረአብ፣ ተራኪ አማኑኤል አሻግሬ። በየመጽሐፍት ዓለም ተዘጋጅቶ የቀረበ። አመሰግናለሁ ንግስት ሆይ። ጊዜው አሁን መሆኑን አመናለምሸት ድፍረት አይሆንብኝና ካንቺ ጋር በዝርዝር መነጋገር የምፈልግባቸው ብዙ ጉዳዮች አሉኝ። እኔ ዛሬ ባለ ሚሊዮን ብር ነኝ። ይህንን ገንዘቤን እንዴት መጠቀም እንዳለብኝ ላማክርሽ ነው። ስህተት እንዳልፈጽም ምክርሽን እሻለሁ። ከምክር ባሻገር ካንቺ ጋር የመቆራኘት ሐሳብ አለኝ። ቁርኝታችን ግን በናጫ ገመድ ሳይሆን በብረት ሰንሰለት የሚቋጠር ይሆን ዘንድ ነው የምመኘው። ይሁን እንጂ በእኔና ባንቺ መካከል ይህ ክብር መጋረጃ እያለ ሐሳቤን እንደ ልቤ ከአንደበቴ ለማውጣት እቸገራለሁ። ዓለምሸት ይህንን ብሎ በጎንዮሽ አላምረውን አጤነው። በጥርጣሬ ዓይን እያጤነው እንደሆነ አስተዋለ። መደነቅ ጭምር ገጽታው ላይ አለ። የሸረሪቷ ድምፅ ፈጥኖ አልመጣም። መጋረጃው ላይ ዓይኖቹን እንደተከለ ጠብቅ ነበር። ዘወር አለ ወደ አላምረው። ተፋጠጡ። ሁኔታዎች በሚፈለገው መንገድ እየሄዱ መሆናቸውን እያሰበ ሰዓቱን አየ። 3:30 የ2 ሰዓት ጊዜ አለው። የቀየዋ ሸረሪት ድምፅ ተመልሶ መጣ። ዳሩ ወደ ዓለምሸት አልነበረም። አላምረው፣ ንግሥት ሆይ ምን ልታዘዝ? ወደ ልዩ ጓዳ አሳልፈው። ከደቂቃዎች በኋላ ከመጋረጃው ፊት ለፊት ባለ ቀጭን በር በኩል አለፈ። ከዚያም ግራና ቀኝ የተዘጉ መዝጊያዎች ባሉበት ኮሪደር አቋርጠው 5 ሜትር ያህል ተከታትለው ከሄዱ በኋላ ቀያይ ፎቶዎቹ ካሉበት መለስተኛ ሳሎን ደረሱ። የአላምረው ገጽታ ላይ አለመደሰትን ያነበበው ዓለምሸት በልቡ ቀለደበት። ጌታው አላምረው፣ መተተኛ ቁባትህንና በደም የጨቀየ የሀብት ምንጭህን ልሻማ የመጣውብህ መስሎ ከሆነ ተሳስተሃል። አንተ ስግብግብ ጅብ፣ አመጣጤ አንገታችሁን ልቀነጥስ እንደሆነ ምን ነው የድንጋይ ሆድ የሚመረምር ችሎታችሁን ሳልነግራችሁ የሞት እቅፍ አበባ ይዤልህ መምጣቴን ብትረዳ አለመደሰትህ በ77 ይባዛ ነበር። ንግሥቲቱ እዚህ ስለምትመጣ ጠብቃት ብሎት እንዳመጣጡ ጎንበስ እያለ ተመልሶ ወጣ። ከርሳሙ አላምረው ሆይ ሲል ቀጠለ። ልብህ እያወቀ ለሆድ ስትል ንግሥቲቱን የመካቡን ሥራ እንዴት ዘለቅበት? ግን ደደብ በመሆንህ ነው ባዶ ተረት እየነዛ በግፍ ደም የተጨማለቀ እንጀራ ጣፍጦ የምትበላው። እንዲሁ ግን አትቀጥልም። በቅርቡ የሕይወት ክር ትበጠሳለች። ውሽማህን የምጋራ መስሎ ለምቦጭህን ዘርግተሃል። ከዚህ በላይ ማሰብ አለመቻልህ የሚጠበቅ ነው። እነሆ ጉዳይህን በመንከባከብ ላይ ነህ። ቀዩዋ ሸረሪት በብርሃናማ ኮሪደር በኩል ስትመጣ ዓለምሸት ተመልክቶ ከተቀመጠበት ብድግ አለ። በእርግጥ አልፈራም፣ አልደነገጠም። ይልቁንም ንቋታል። ስውሩ አጭር ቆይታ ጨካኝ እንጂ ብልህ አለመሆኗን አስገንዝቦታል። ከጓዳ ደርሳ ስታጨልመው የጠበቀውን አይነት ገጽታ ነበር የተመለከተው። ሲነገር ይሰማ እንደነበረው ነው። ተክለ ሰውነቷ፣ ድንቡልቡሏ ሰውነቷ ላይ እንደ ሐባብ ሾጣጣና ትንሽ ጭንቅላት ተሰክቶላታል።
የጭንቅላቷ መጠን ከሰውነቷ ጋር አልተዋሃደም። ሰውነቷ ግን ጠንካራ መሆኑ ይታወቃል። ስትጨብጠው ፈገግ አለች። ያምራሉ ጥርሶቿ። ከጥቁር አሸዋ ስር ሀጫ በረዶ የመሰለ ጠጉሯ አፈትልኳል። እርጅና ከተጫነው ገጽታዋ ላይ ያለው የአሻራ የወጣትነት ዘመኗ አስቀያሚነትን ያንጎራጉራል። የቤት ፈትል ነበር የለበሰችው። ወገቧ ላይ ቀይ መቀነት ሸባ አድርጋለች። አንገቷ በወርቅ አጊጧል። ብስል ቀይ ናት። ዓለምሸት ዞሮ ሰው ናት ሲል ከራሱ ጋር በልቡ አወጋ። የሚያስፈራ አንዳችም ልዩ ተፈጥሮ የላትም። ጆሮቿ፣ አፍንጫዋ፣ ሁሉ ነገሯ አጥንተ ጠንካራ፣ በዕድሜ የገፋች አሮጊት ሴት ናት። ምናልባት ልዩ ሊያሰኛት የሚችል ነገር ቢኖር አንቱታን አለመጣየፏና እናት መሆን አለመቻሏ ነበር። ጠጅ ይምጣልህ ወይስ ጠላ ስትል ጠየቀችው። ምንም አልፈልግም ንግሥት። ለዛሬ ጥቂት ጉዳዮችን ከተወያየን በሌላ ቀን ሰፊ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ጸጥታ ሆነ ለሰኮንዶች። ጠጅ ለምን አትቀምስም? የቤት ጠጅ አለ። በዚህ ቅጽበት ዘካርያስ ታወሰው። ዘካርያስ ተቃጥሎ፣ ዘካርያስ ተደፍቶ፣ የልቤን ነው። መጠጥ አልወስድም፣ እንዲሁ ልናወጋ እንችላለን። እንዳልክ እንግዲህ። እንደገና ጸጥታ ሆነ። በቅጡ አጤነችው። ዓይኑን ሳይነቅል አፈጠጠባት። ወደ ጉዳይህ ግባ እንጂ እያለችው መሆኑን ተረዳ ካስተያየቷ። የመጣበትን ጉዳይ በምን መንገድ ማንሳት እንዳለበት አስቦት ነበር። ዓይኖቹን ከዓይኖቿ ሳይነቅል በትዕግሥት እንድታዳምጪ ይፈልጋለሁ ሲል ኃይለ ቃል ባዘለ ድምፅ ጀመረ። በዚች ቅጽበት ጉንጯ በድንጋጤ ጥፊ ሲመታ አስተዋለ። ጊዜ ሳይሰጣት ቀጠለ። እስከ ዛሬ ድረስ ጋራብሩ ላይ ነግሰሻል። በጎም ሰራሽ ክፉ፣ ሁሉም ነገር እዚህ ላይ እንዲያበቃ እፈልጋለሁ። አፏን ከፍታ ዓይኖቿን ጎልጉላ በተቀመጠችበት እንደ ሐውልት ደርቃ ፍጹም ያልጠበቀችውን መራራ ውርጅብኝ መጋት ቀጠለች። ለመቆጣት ጊዜ አላገኘችም። በፈጣን ሁኔታና የበላይነት ባለው ድምፅ ፋታ ሳይሰጥ የእውነተኛ ልቡን በረዶ ያዘንብባት ተያያዘው። በአንቺ ትእዛዝ አያሌ ግፎች ሲፈጸሙ ኖረዋል። ያልሰገደልሽን ሰዎች ስታስገድይ ኖረሻል። የሆነ ሆኖ ሁሉም ነገር እዚህ ላይ እንዲያበቃ ጠይቅሻለሁ። በጥንቃቄ አድምጪኝ። እምነትሽ ላይ ጣልቃ የመግባት ፍላጎት የለኝም። ጋራብሩ ላይ ግን አይሆንም። ዛሬ የመጣሁት አስከፊ በሆነ መንገድ ከመጋጨታችን በፊት ከነ ክብርሽ ከነ ተከታዮችሽ ጋራብሩን ለቀሽ እንድትሄጂ ከአንቺ ጋር ልደራደር ነው። ለመቋቋሚያ የገንዘብ እጥረት ይገጥምሻል ብዬ አላምንም። ችግር ካለብሽ ግን እኔ ላግዝሽ እችላለሁ። በተቀረ በዚች ደቂቃ አገልጋዮችሽን ጠርተሽ እኔ ላይ ጉዳት ለማድረስ መቃጣት የሚያዋጣ አይሆንም። በዙሪያችን የታጠቁ ሰዎች የእኔን ደህንነት እየጠበቁ ስለሆነ የማያዋጣ የኃይል ሙከራዎችን ከማድረግ ታቅበሽ በጽሞና ከኔ ጋር መነጋገሩ እንድትመርጪ እመክርሻለሁ። እንዳፈጠጠችበት በጸጥታ አዳመጠችው። ዓለምሸት ብዙ ጠብቆ ነበር። ቁጣ፣ ማጓራት፣ እዑታ፣ ጩኸት፣ ምናልባት የቆሪጥን ከተፍ ማለት፣ የአጋንንትን ቀረርቶ። ዳሩ ግን ምንም የተጻፈ አልነበረም። ቀይዋ ሸረሪት በረዥሙ ተንፍሳ በተዝናና መልኩ ፎቴው ላይ ጋለላለች። ጨርሰሃል ስትል ተነፈሰች። የበላይነት ስሜቷና በራስ መተማመኗ ድምጿ ውስጥ ተሰማው። በቅጡ ሰምተሽኝ ከሆነ ጨርሻለሁ። ደህና አለች። ግንባሯን ጨምደዋለች። ቁጣዋ ዘግይቶ የገነፈለ ይመስል እንደመወራጨት ቃጣት። ጉሮሮዋን አጮኸችው። ድንጋጤ ቢጤ ከዓለምሸት ልብ ውስጥ አፈትልኮ ሊወጣ ተናነቀው። ቆሪጥ ከደብረ ብርሃን ገስግሶ ይደርስላት ዘንድ በረቂቅ መንገድ እየጠራችው ይሆን የሚል ሐሳብ መጣበት። ግን ፈጥኖ ውሳኔውን አበረታ። በልቡ ደጋግሞ የእግዚአብሔርን ስም ጠራ። ግን ፈጥኖ ወኔውን አበረታ። በልቡ ደጋግሞ የእግዚአብሔርን ስም ጠራ እና የሚመጣውን ሁሉ ሊጋፈጥ ወሰነ። ቀይዋ ሸረሪት መንደሯን እንደቆጠቆጣት ከስሜቷና ከገጽታዋ ላይ ማስተዋል እየቻለ ነበር።
ቀይዋ ሸረሪት መደፈሯ እንደቆጠቆጣት ከስሜቷና ከገጿ ላይ ማስተዋል እየቻለ ነበር። ቁጣዋን ስታሞቅና ራሷን ለማረጋጋት የምታደርገውን ውስጣዊ ትግልም በጥንቃቄ እየተከታተለ ሳለ ድንገት ከት ብላ ሳቀች። ስትስቅ ችምችም ያሉት ጥርሶቿ ይንቀጠቀጣሉ። ሳቋ ያምራል። የምትዘፍን ነበር የምትመስለው። አቶ አለምሸት ስትል ጀመረች። ይህንኑ ልትነግረኝ ከሆነ የመጣኸው አዝናለሁ። ጊዜህን በከንቱ ነው ያቃጠልከው። እኔ ስለገደልኳቸው ሰዎች የገለጽካቸው ነገር አስገራሚ ነው። ሰዎችን ገድዬ ከሆነ ለእኔ አይደለም መተመንገር የነበረብህ እኮ ፖሊስና ፍርድ ቤት አሉልህ። ዞሮ ዞሮ አሁን ያልከኝን በሦስተኛ ሰው ፊት የመድገም ወኔ ካለህ በስም አጥፊነት ልከስህ ዝግጁ ነኝ። በተቀረ ከጋራ ብሩ እንድለቅ እየመከርከኝ ነው። ባጭሩ ልነግርህ ይህን ሊያዘኝ ባጭሩ ልንገርህ ይህን ሊያዘኝ የሚችለው መንግሥት ነው። እኔ ከዚህ መልቀቅ እንዳለብኝ መንግሥት አዞ ከሆነ ማዘዣውን እያሳየኝና ከነገ ጀምሮ ቤቴን ማፍረስ ጀምራለሁ። በተቀረ ስለ እምነት ያነሳኸው ነገር አለ። ዞሮ ዞሮ አሁን ያልከኝን በሦስተኛው ሰው ፊት የመድገም ወኔ ካለህ በስም አጥፊነት ልከስ ዝግጁ ነኝ። በተቀረ ከጋራ ብሩ እንድለቅ እየመከርከኝ ነው። ባጭሩ ልንገርህ ይህን ሊያዘኝ የሚችለው መንግሥት ነው። እኔ ከዚህ መልቀቅ እንዳለብኝ መንግሥት አዞ ከሆነ ማዘዣውን አሳየኝና ከነገ ጀምሮ ቤቴን ማፍረስ ጀምራለሁ። በተቀረ ስለ እምነት ያነሳኸው ነገር አለ። እንደሚገባኝ የተማርክ ሰው ነህ። ሕገ መንግሥቱን ያነበብክ ይመስለኛል። ማንኛውም ሰው ባሻው ስፍራ ሆኖ እንደየእምነቱ ማደር ይችላል። ጉዳይ ይህ ብቻ ከሆነ ጨርሰናል ማለት ነው። አላምረውን ጠርቼ የአካባቢው ውሾች እንዳያስደነግጡህ ያሻ ቦታ ድረስ ይሸኙሃል። ቀይዋ ሸረሪት ከተቀመጠችበት ልትነሳ ስትቃጣ ነፍሰ ገዳይ ነሽ ሲል አንባረቀባት። ይህን ጊዜ ቀይዋ ሸረሪት ከተቀመጠችበት ሳትነቃነቅ በፈገግታ ተውጣ በንቀት ታስተውለው ያዘች። በቅጡ ስታጤነው ከቆየች በኋላም ምን ማረጋገጫ አለህ ይህንን ለማለት ስትል በእርጋታ ጠየቀችው። በመንገድ ሥራው የመክፈቻ ሥነ ሥርዓት ዕለት ዘካርያስ የተባለውን የግሬደር ኦፕሬተር በጎፋናት በኩል መርዘሽ መግደልሽ በቂ ማረጋገጫ ነው። ሸረሪቷ ቀረቀረች። ከሰከንዶች በኋላ ቀና ስትል ገጽታዋ ጭራቅ መስሎ ነበር። አለምሸት ላይ ክፉኛ ፍጣ በቁጣ ድምፅ ምላሽ ሰጠችው። ልክ ነህ። አሁን ያልከውን ሰው ያስገደልኩት እኔ ነኝ እና አሁን ምን ይጠበስልህ? አለምሸት እጢው ዱብ አለ። ሆኖም ባልጠበቀው መንገድ የአለምሸት የልብ የበላይነት ለመነጠቅ ሙከራ ብታደርግም አለምሸት ፈጽሞ ሊበገርላት አልቻለም። ድንጋጤው በቅጽበት ታይቶ እንደሚጠፋ ተወርዋሪ ኮከብ ነበር የተከሰተበት። ራሱን ፈጥኖ አረጋግቶ ልበ ሙሉነቱ በቦታው ሲመለስ ለሸረሪቷ ይታወቃት ነበር። መግደል መፍትሄ ይመስልሻል? ሲል ከንቀት ፈገግታ ጋር ጠየቃት። ይቀጥላል ግድያው አለችው ግንባሯን ጨምዳ። በመጨረሻ መግደል መፍትሄ ይሆናል። ጋራ ብሩ አስፈላጊ በመሆኗ አስቸጋሪዎቹ የግድ ይወገዳሉ። ግፍ ውድቀትን ይጠራል አለ በጎረነነ ድምፅ። ግፍ የሚባል ነገር የለም የኔ ወንድም። ማንኛውም ሰው ከዕለታት አንድ ቀን የግድ ይሞታል። አንተን እዚሁ ሊገልህ ይችላለሁ። መሞትና ለመሞትህ ለአንተ ለውጥ የለውም። ስንት ዓመትህ ነው አሁን? 30 ይሞላሃል። ለማንኛውም 60 ሲሆንህ ተፈጥሯዊ ሞትህን ትሞታለህ እና በመጪዎቹ 30 ዓመታት ምን ታምር ለማየትና ለማምጣት ነው እንዲህ ቁም ስቅልህን የምታየው? ባለፉት 30 ዓመታት ምንም እንዳልነበረው ሁሉ ወደፊትም አንዳችም አዲስ ነገር አይኖርም። በነገራችን ላይ ካወቅክበት ለቀጣይ ሕይወትህ እንደ መመሪያ የሚያገለግልህን ትምህርት ነው እየሰጠው ያለሁት። ሰይጣናዊ ምክርሽ መልሰሽ ለግረ ቆራጣው ጌታሽ አነብንቢለት። እጅግ ድፍረትን የተላበሰው የዓለምሸት ንግግር ሸረሪቷን አኮማተራት፣ አቃሰተች። ግን እንደምንም ለመበርታት ጣረች። ዓለምሸት ፈገግ አለ። የጨዋታው ሕግ ትክክለኛ መሆኑን ተገነዘበ። የድል ቁልፉ በእያንዳንዱ ሰው ልብ ውስጥ መቀመጡን የዝቋላው ደብተራ የተናገሩትን በተግባር እያረጋገጠ ነበር። ሸረሪቷ ቅንድሞቿ እየተርገበገቡ ለመናገር ሞከረች። የምትናገረውን የማታውቅ ጅል ነህ። የቢሾፍቱን ንጉሥ መዝለፍ የጀግንነት መለኪያ ይምሰልህ። በታላቁ ንጉሥ ልብና አእምሮ ውስጥ ንዴት የለም።
የንዴት ባህሪ ለሰው ልጆች ብቻ የተሰጠ ነው። በዚህ ደቂቃ ንጉሡ ስድብህን ሁሉ ሰምተውታል፣ ግን ተቆጥቶ አይመጣም። ምክንያቱም እዚህ ቢገልህ ሬሳ ይህንን የተቀደሰ ስፍራ ያረክሰዋል። ገባ ይምልህ? ታላቁ ጌታ አንተን ከማስወገዱ በፊት አሰቃቂ የተባሉ የአወዳደቅ አይነቶችን እፊቱ ደርድሮ ጊዜ ወስዶ ያማርጣል። ምናልባትም ሞት ላይ መርጥልህም ይችላል። ማበድ፣ መደሄት፣ ወህኒ መውረድ በየአይነቱ ናቸው የሕይወት መራራ ገጽታዎች። ከእነዚህ መካከል አንዱ ይመረቅልህ ዘንድ በመጣደፍ ላይ መሆንህን ተገንዘብ። ተረቶችሽ አያልቁም መቼም። ለምን ደራሲ አትሆኝም? ተሰጦሽን አለቦታው እየዋልሽው ነው። ሸረሪቷ ትክ ብላ ስታጤነው ቆየች። እዚህ ላይ ቢበቃን ይሻላል ጌታው። ልክ ነሽ። ዓለምሸት ከተቀመጠበት ተነሳ። እንዳልሽው ለዛሬ እዚሁ ላይ ይብቃንና በሌላ መንገድ እንገናኛለን። በመንገድ ላይ ውሾች እንዳያስደነግጡህ አላመራው ሊሸኝህ ይችላል። ቆም ብሎ በተቀመጠችበት የዝቅዝቅ አጤናት። አመሰግናለሁ ቆራጤ፣ አቦ ልቤ ውስጥ አሉ። ምዕራፍ 10 ጤና ይስጥልኝ። ዓለምሸት እባላለሁ። የዕለተ ሰንበት አዲስ ዘመን ጋዜጣ የተጓዡ ጋዜጠኛ አምድ አዘጋጅ ዘንድ ቀርቦ እንዲህ ነበር ራሱን ያስተዋወቀው። ጤና ይስጥልኝ፣ ሳምሶን አበበ እባላለሁ ሲል መልስ ሰጠ ጋዜጠኛው። አያይዞም አረፍ በል ሲል እንግዳውን ጋበዘው። ዓለምሸት ወንበር ከያዘ በኋላ ወደ መጣበት ጉዳይ ከመዝለቁ በፊት ራሱን በተጨማሪ አስተዋወቀ። የቢሾፍቱ አግሮ ኢንዱስትሪ ባለ ንብረት ነኝ። ስለ ድርጅቴ ጥቂት ኢንፎርሜሽን ይኖራል ብዬ አስባለሁ። ሳምሶን ነቃለ። በሞቀ ፈገግታም ተውጦ ኦው ዓለምሸት አንተ ኖረሃል? ከመቀመጫው ብድግ ብሎ በድጋሚ በሞቀ ሁኔታ እጁን እየነቀነቀ ጨበጠው። በጋዜጠኛው ድንገተኛ የስሜት ለውጥ ዓለምሸት ተደሰተ። ጨመት ያለ ይመስል የነበረው ጋዜጠኛም በአንድ አፍታ እንደ ጥይት ይንጣጣ ገባ። አንድ ጊዜ ጋራ ብሩ መጥቼ ልተዋወቅህና ላነጋግር ፈልጌ ነበር። አጋጣሚ ሳይሰካልኝ ቀረ። ከአርመኖቹ ጋር ጋራ ብሩ ስለጀመርከው ስራ ሰምቻለሁ። በእውነቱ በጣም ነው የማደንቀህ። የቆዳ ፋብሪካው ሲመረቅም በሬዲዮ ድምፅህን ሰምቻለሁ። የለውጥ ስሜትህና ጥንካሬህ በጣም ነው የሚስበኝ። እውነተኛው የኛ ሰው ነህ። ዓለምሸት ሙገሳው ስለበዛበት ተጨነቀ። በዚህ ደረጃ ቀና የሚያስቡ ሰዎች አልፎ አልፎ ካልሆነ እንደማይገጥም ስለሚያውቅ በጋዜጠኛው ተስፋ አደረገ። ምን ልርዳህ ታዲያ ዓለምሸት? ቢሮዬ ድረስ መጥተህ ስለተዋወቅከኝ እድለኛ ነኝ። ዓለምሸት ጥቁር ልጫ ጸጉሩን ወደ ኋላ ዳበስ አደረገ። እኔም ወደ አንተ ስመጣ ለመጣውበት ጉዳይ ሁነኛ ሰው እንደምትሆን እየተሰማኝ ነበር። ወደ አንተ የመራኝ ሀብታሙ የተባለ የሬዲዮ ጋዜጠኛ ነው። ስላንተ ጥቂት ነግሮኛል። ሽማግሌው ሀብታሙ? አዎ፣ በቅርብ እንተዋወቃለን። ሀገራቸውን ለሚወዱ ሰዎች ታላቅ አክብሮት እንዳለኝ ያውቃል። ታዲያ ምን ልረዳህ የምችለው ነገር አለ? ቆሪጥ ፈጽሞ ሊያሰራን አልቻለም። ሳምሶን ሊስቅ ከቃጣው ወዲያ የዓለምሸት ገጽታ ላይ ቀልድ ሲያጣ ግራ እንደመጋባት አለ። ይህ መቼም የደብረ ዘይት ቀልድ እንደሆነ ተስፋ አደርጋለሁ። ቀልድ የሚመስል እውነት ነው ሳምሶን። ስለ አንድ አሳሳቢ ችግር ላጫውተን የመጣሁት። የቢሾፍቱ አግሮ ኢንዱስትሪ ለአካባቢው ድሆች ከፍተኛ የህይወት ለውጥ ያመጣል። ይህንን ኢንቨስትመንት በሙሉ ልብ ለመስራት ዋስትና ይፈልጋል። ዋስትና ግን እያጣ ነው። ችግሩ ከወዲሁ መፍትሄ ካላገኘ የኢንቨስትመንት ፈቃዳችንን ለመንግስት መልሰን ስራችንን ለማቆም እንገደድ ይሆናል። እንዳልኩ ዋስትና ያሳጡን የቆሪጥ አማኝ የሆኑ ቆሪጦች ናቸው። ከዚያም ስለ ቀይዋ ሸረሪት፣ ስለ ተገደለው ኦፕሬተር፣ ያለበቂ ምክንያት ለ2 ወራት የሥራ እገዳ እንደተደረገበት፣ የወረዳ አስተዳዳሪው ማስፈራሪያዎች፣ የቀይዋ ሸረሪት ጉዳይ አስፈጻሚ ስለሆነው አላምረው የተባለ ነፍሰ ገዳይ በዝርዝር አወጋው። አያይዞም ሸረሪቷን በአካል እንዳነጋገራት ማስረጃ ባይኖርም ዘካርያስን እንደገደለችው
ያለምንም ማንገራገር እንዳመነችለት፣ ጋራ ብሩ ላይ የታሰበው ግንባታ ካልተቋረጠ ግድያው ሊቀጥል እንደሚችል በግልጽ እንዳስጠነቀቀችው፣ ፖሊሱና አስተዳዳሪዎቹ ከሸረሪቷ ጋር በጋራ ጥቅምና ምናልባትም በእምነት ጭምር የተቆራኙ እንደሆኑ በዝርዝር አጫወተው። ጋዜጠኛው ሳምሶን በጥሞና አዳምጦ ሲያበቃ ይህንን ጉዳይ ለከፍተኛ የመንግሥት ባለሥልጣናት ትገልጽላቸው አልሞከርክም ሲል ጠየቀው። አለምሸት ሲጋራ አውጥቶ ለኮሰ። ሞክሬ ነበር። እዚህ አንተ ዘንድ ከመምጣቴ በፊት በቅርብ ለማውቀው አንድ ሚኒስተር አጫውቼው ነበር። ማስረጃዎቹ ካሉኝ ቀዩን ሸረሪት መክሰስ እንደምችል ነው የነገረኝ። ይህንን ብሎ ሲያበቃ ደግሞ ከሕዝብ እምነት ጋር ወደሚያነካኩ ጉዳዮች ባልገባ እንደሚመርጥም መከረኝ። በሌላ አነጋገር አርፈ ተቀመጥ ማለት እንደሆነ ግልጽ ነው። ወረዳ አስተዳዳሪው በቀዩን ሸረሪት ሾፌርነት የሚነዳ የጋሪ ፈረስ መሆኑን እናውቃለን። ለዚህ ግን ማስረጃ ማቅረብ አንችልም። ስለዚህ ነው የመጨረሻውን አማራጭ ለመጠቀም የወሰንኩት። ይህም አማራጭ መገናኛ ብዙሃንን መጠቀም ነው። ጋዜጠኛው ሳምሶን ጥቂት ሲያስብ ቆየና አዲስ ዘመን ጋዜጣ ተጽዕኖ የማሳደር ኃይል ይኖረዋል ብለህ ታስባለህ ሲል ጠየቀው። የጋዜጣችሁ ኃይል ጋር ተነጋግረንበታል። አዲስ ዘመን ዕለተ ሰንበት ጉዳዩን ከዘገበው የኢትዮጵያ ድምፅ ሬዲዮ በነጋታው ሰኞ እኩለ ቀን ላይ ጋዜጣውን ጠቅሶ ለአየር ሊያበቀው እንደሚችል ቃል ገብቶልኛል። እንዲያ ከሆነ ታዲያ ለምን ዘገባው በቀጥታ በሬዲዮ አይሰራም? ዙሪያ ጥምጥም መጠቀም ለምን ያስፈልጋል? ለምን? በቂ ምክንያት አላቀረበም። ከሚገባው በላይ ጥንቃቄ የሚያበዛ አይነት ሰው ነው። የተለመደውን የሕዝቡን እምነት ላለመንካት በሚል ሰበብ ነው ዘገባው እንዳይተላለፍ ያደረገው። አዲስ ዘመን ካተመው ግን ፕሮግራሙ ኃላፊው ጣልቃ ሳይገባ ለአየር ማብቃት እንደሚችል ነግሮኛል። ሳምሶን ግንባሩን ጨምዶ አይኖቹን ጨንቆራ አደረገ። ለምን ስራ አስኪያጁን በቀጥታ አላነጋገርከውም ግን? አስቤ ነበር አለ አለምሸት። ሆኖም ፕሮግራም ኃላፊው ስራ አስኪያጁን ማሳመን ከቻለ እገዳው በስራ አስኪያጁ ከጸደቀ በሬዲዮ የመጠቀሙ ዕድል ሙሉ በሙሉ ይሰናከላል። የዘገባው ዋና ኢላማ የሚያነጣጥረው ደግሞ የጋራ ብሩ ገበሬዎችና የቢሾፍቱ ቆሪጦች ላይ በመሆኑ ብቸኛውና ሁነኛው ሚዲያ የኢትዮጵያ ድምፅ ሬዲዮ ነው። ጋዜጦቹ ጋራ ብሩ ገብተው አያውቁም። ቢገቡም የመግዛትም ሆነ የማንበቡ አቅም ጋራ ብሩ ላይ የለም። ስለዚህ ነው ስራ አስኪያጁን ማነጋገር ያልፈለኩት። ህብረተሰቡ ግን በቆሪጥ ያምናል ሲል ጋዜጠኛው በጥርጣሬ ጠየቀው። አለምሸት ራሱን ግራና ቀኝ ናጠ። በፍጹም። በእርግጥ ስለዚህ ጉዳይ በጥልቀት ለመረዳት የግድ የቢሾፍቱ ልጅ መሆን ያስፈልጋል። መተትና ድግምት፣ ቡዳና እንደርቢ፣ ጥላወጊና ሰላቢ ቢሾፍቱን የተፈጠሩት ከቢሾፍቱ እየተወረወሩ ነው ምስራቅ አፍሪካን በክፋት እሳት የሚለበልቡት። የችግሩን ክብደት ማንም በቀላሉ ሊረዳው አይችልም። የቆሪጥ መንፈስ ህልውና ያለው ነገር ነው። የቆሪጥ ተከታይ ቆሪጦች ህብረተሰቡ ሳይሆኑ ጥቂት ግለሰቦች ናቸው። በደም የታጠቡ ወንጀለኞችም ናቸው። እምነቱ ራሱ በነፍስ ግድያ ላይ የተመሰረተ ነው። በእርግጥ ያመለካከታቸው ሰለባ የሆነ ማህበረሰብ ሊኖር ይችላል። ቆሪጦች ግን ውስን ናቸው። ግለሰቦቹ ናቸው። ሀብታሞችና ባለስልጣናት ናቸው። የተማሩም አሉበት። እነዚሁ ቆሪጦች በህግ ልትረታቸው አትችልም። ህብረተሰቡ ልታነሳሰባቸው ይቸግራል። ህብረተሰቡ ይፈራቸዋል። ከቆሪጥ ጋር መነካካት፣ ጥርስ መናከስና መጋጨት አይሻም። ከነገሩ ጦም ይደሩ ብሎ ያሻቸውን እንዲፈጽሙ ትቶላቸዋል። ጋዜጠኛው ተከዝ ባለ ስሜት መልስ ሰጠ። የምትነግረኝን ለማመን ጥቂት አዳጋች ቢሆንም የምትለው እውነት ከሆነ ግን በእውነቱ አሳሳቢ ነው። ታዲያ እኔ ምን ማድረግ የሚችል ይመስልሃል? አለምሸት ሲጋራ ለኩሶ ማግማግ አደረገ። በቅድሚያ ጉዳዩ ልትዘግበው ስለመቻልህ ወይንም ስለመፈለግህ ማወቅ እፈልጋለሁ። በትክክል ዘግበዋለሁ። አለቃህ ሊያግዱ አይችልም። እሱን ከወዲሁ ማወቅ አይቻልም። እኔ የምሰራቸው ዘገባዎች ግን እስካሁን ታግደውብኝ አያውቁም። ስለዚህ ልትሰጠኝ ስለምትችለው መረጃ እንነጋገር። መልካም አለ አለምሸት። ቀደም ሲል ከጓደኞቼ ጋር ስለ ጉዳዩ በስፋት ተነጋግረንበት ነበር። የቀዩ ሸረሪት ፍላጎት እኛን ከጋራ ብሩ ማስወገድ ነው። የኛ ፕሮጀክት ተግባራዊ ከሆነ የደነደነው ቆሪጣዊ እምነት ውስጥ ነፋስ መግባት ብቻ ሳይሆን የኖረችበትን የአምልኮ ማዕከል ሙሉ በሙሉ ታጣዋለች። እሷ ደግሞ ጋራ ብሩን መልቀቅ አትፈልግም። የእምነቱ ስር መሰረት ከቢሾፍቱ ሐይቅ ጋር የተቆራኘ ነው።
ከጋራ ብሩ በቀር የቢሾፍቱ ሐይቅ ዙሪያ ደግሞ በሙሉ ተይዟል። ከሐይቁ ወሰኖች ለቆሪጣዊ እምነት ሁነኛ ስፍራ ጋራ ብሩ ብቻ ነው። ታሪካዊም ነው። ለአያሌ ዓመታት የቆሪጥ ገድል የተተረከበትና የቆሪጥ ሕያውነት የሚሰበክበትን ያንን መንደር ማጣት ለሸረሪትም ሆነ ለቆሪጥ የሞት ያህል እንደሚሆንባቸው ይታመናል። ስለዚህ በቁርጠኝነት ሊያጠፉን ተነስተዋል። ጋራ ብሩን ለቀን ስራችንን አርመን ሰፈር አካባቢ እንድናደርግ ነው እየተጠየቅን ያለነው። እኛ ግን ይህንን አልተቀበልንም። ከቆዳ ፋብሪካውና ከፍራፍሬ እርሻው ትርፍ ማፈስ ብቻ አይደለም ዓላማችን። የጋራ ብሩ ድሆችን ሕይወት የመለወጥ ረጅም ግብ ነው ያለን። እኔና የጓደኞቼ ህልም እንዳልኩ ትርፍ ከመዛቅ ባሻገር ብዙም ይጓዛል። ሆኖም አደጋ ላይ ነን። ቆሪጦቹ በሕግ በማይጠየቁበት መንገድ በግልጽና በስውር ጥቃት እየሰነዘሩብን ነው። እንግዲህ በእኛና በቆሪጦች መካከል ግልጽ ያልሆነ መፋጠጥ ቀጥሏል። ለእንግዳው ሰው ግራ የሚያጋባ ነው። እኛ ግን እንተዋወቃለን። የኃይል ሚዛኑ ሲታይ ወደ እነሱ እያጋደለ ነው። ገንዘብ አላቸው፣ በሕዝብ ይፈራሉ። እኛ በግልባጩ በቂ ካልሆነ ገንዘብ ጋር በፍርሃት ሰንሰለት በጥሰን መጣል የቻልን ቀን ድል የኛ እንደሚሆን እናምናለን። እንግዲህ የሬዲዮ ዘገባው አስፈላጊነት ይሄ ነው። ሸረሪቷ እንደምትደፈር ገበሬዎቹን ማሳመን ከቻልን ህብረት ፈጥረው ኃይል መሆን ይቻላቸዋል። እንግዲህ ማስረጃ አልባ የወንጀል ድርጊቶችን ነው ላንተ የምሰጥህ። በሕግ በማያስጠይቅ መልኩ እንዴት ልትጠቀምበት እንደሚገባ አንተ ታውቃለህ። ዓለምሸት ያለቀች ሲጋራውን መተርኮሻ ላይ እያፈጠጠ ነው። ይሄው ነው እንግዲህ ወዳጄ፣ ምን ይመስልሃል ሲል ማብራሪያውን አጠቃለለ። ጋዜጠኛው ፈጣን ምላሽ ነበር የሰጠው። ለበጎ ዓላማ እስከተነሳ ድረስ ከጎንህ ለመቆም ዝግጁ ነኝ። ዘገባው መቼ እንዲሰራ ትሻለህ? በወርሃ መጋቢት ማብቂያ ዕለተ ሰኞ እኩለ ቀን ላይ የኢትዮጵያ ድምፅ ሬዲዮ ያልተለመደ ትረካ ለአየር አበቃ። ከዕለተ ሰንበት አዲስ ዘመን ጋዜጣ የውስጥ ገጾች ላይ አገኘሁት ብሎ ትረካውን ያቀረበው የሬዲዮ ጋዜጠኛ ረገብ ባለ ወፍራም ድምፅ በይቀጥላል ያልተቋጨውን ልብ የሚሰቅል ትረካ ለሩብ ሰዓት ያህል አንበለበለው። በቅድሚያ አብራሽ ስለተባለች አንዲት ሴት ላውጋችሁ ሲል ነበር ትረካውን የጀመረው። አብራሽ ባለሙያ ሴት ነበረች። የምትሰራው ወጥ እጅ የሚያስቆረጥም፣ በምግብ አሰራር የሚስተካከላት አለመኖሩን ስትገነዘብ አብራሽ ህልም አለመች። ህልሟ እውን ሆነ። ምግብ ቤት ከፈተች። ጣፋጭና ንጹህ ምግብ ከሚያረካ መስተንግዶ ጋር በተመጣጣኝ ዋጋ ማቅረብ በመቻሏ ታዲያ ገበያዋ አደራ። በድፍን ደብረ ዘይት የአበራሽ ስም ገነነ። የመንግሥት ሠራተኞች የምሳ ቀጠሯቸውን ወደ አበራሽ የምግብ አዳራሽ አዞሩ። ዳሩ ምን ያደርጋል፣ ትጎ አበራሽ ከ4 ወራት በላይ መስራት ሳይቻላት ቀረ። ምቀኞች ተነሱባት። ምቀኝነትን በምስራቅ አፍሪካ የዘራው ቆሪጥ ነው የሚል አባባል አላቸው የቢሾፍቱ ሰዎች። እውነት ሳይሆን አይቀርም። ቆሪጥ ሰይጣን ነው። የሰይጣን አማኞች ደግሞ ቆሪጦች። ቆሪጥን በማመን የሚታሙ የቀኑበትን አሊያ የጠሉትን የማጥፋት ብቃታቸው የተነገረለት ነው። በሕግ ሊጠየቁ አይችሉም። ምክንያቱም ድርጊቶቻቸው ማስረጃ አልባና ረቂቅ ናቸው። የምግብ ገበያ የደራላት አብራሽ የቆሪጦች ሰለባ ከሆኑ አያሌ ሰዎች አንዷ ናት። ቆሪጦች አብራሽ ላይ ጥቃት የሰነዘሩባት ስራዋን በጀመረች በ4ኛው ወር ገደማ ነበር። አበራሽ እንደተለመደው እኩለ ሌሊት ላይ የራት ደንበኞቿን ሸኝታ ሰራተኞቿን አሰናበተች። ከዚያም ዘጋች። ምግብ ቤቷን ደክሟት ነበር። ከምግብ ቤት ጀርባ ወደሚገኘው የመኝታ ክፍሏ ስታመራ ከምግብ ቤቱ ጣሪያ ላይ
አንዳች ነገር በመወርወሩ ጓ የሚል ድምፅ ሰማች። የተወረወረው ነገር ባለመንከባለሉ ተጨማሪ ድምፅ አልተሰማትም። ዳሩ ግን አበራሽ ብዙም ትኩረት ሳትሰጠው መኝታዋ ላይ አረፈች። በነጋታው እኩለ ቀን ላይ የተለመዱት ደንበኞቿ እንደ ሰርግ ቤት ከምግብ አዳራሿ ተጠቅጥቀው ቅቅሉን ከጥብስ፣ ቀይ ወጡን ካልጫ፣ ክትፎውን ከዱለት እያማረጡ መኮምኮም በጀመሩበት ደቂቃ ድንገት ከደጅ ከፍተኛ መንጫጫት ተሰማ። ዋናው ጥርጊያ ላይ የቆመ ሰው ዛኒ ጋባውን ያበራሽ ግቢ ቤት ጣራውን በደንብ ማየት ይችላል እና ጎዳናው ላይ ሁለት ወጣቶች ጣራው ላይ አፍጠው እያዩ ነበር። ቀስ በቀስ ወደ ጣሪያው የሚያፈጡ ሰዎች ቁጥር ጨመረ። ከ2 ወደ 5፣ ከ5 ወደ 15። ምሳ ፍለጋ የመጡ መመገባቸውን ትተው ጣሪያው ላይ አፈጠጡ። ተመገበው የጨረሱ ወደ መጡበት በመሄድ ፈንታ በአጀብ ቆመው ጣሪያው ላይ ካፈጠጡ መንገደኛ ጋር ተቀላቀሉ። ወዲያው ወሬው እንደ ሰደድ እሳት ተያያዘ። የሕፃን ልጅ እጅ ነው የሚሉ ድምፆች ከአንዱ ወደ ሌላው ተዳረሱ። ሙግት ቢጤም ተጀመረ። የአሻንጉሊት እጅ ነው አሉ አንዳንዶቹ። የለም ይሄው የደረቀ ደምና አጥንት ይታያል፣ ከሕፃን ልጅ የተቆረጠ እጅ ነው እንጂ። አንዳንድ ሴቶች ኡታቸውን እያቀለጡ ሸሹ። ተንሰቅስቀው የሚያለቅሱ እናቶችን ለማየት የሚፈተለኩ ሴቶች ታዩ። ባበራሽ ምግብ ቤት መመገቢያ ላይ የነበሩ ተስተናጋጆች ወሬውን ሲሰሙ አንዳንዶቹ እዚያው ትሪው ላይ ያስመለሳቸው፣ አንዳንዶቹ ትሪውን እየገለበጡ ሂሳብ ሳይከፍሉ ተፈተለኩ። ባበራሽ ምግብ ቤት ፊት ለፊት ጥርጊያው ላይ ከ150 በላይ ሰው ተሰብስቦ ጣሪያው ላይ ተጋድሞ ከሚታየው የሕፃን ልጅ እጅ መሰል ነገር ላይ አፍጧል። ዋናው መንገድ ተላላፊ መኪናዎች ተዘጉ። ወሬው ቀለጠ። መተት ነው፣ መተት ነው። እቺ ታብታቢ ገበያ አይደራላት። ለዚህ መሆን አለበት እንጂ እቺ ሴት ሰይጣን የተተበተበ ምግብ ስታበላ ኖረች እኮ። እኔ እኮ እዚህ ቤት የበላው ቀን ወዲያው ነው መልሶ የሚርበኝ። እንዱሮውንስ የተሰለበ ምግብ መቼ ከወዲ ቆይና ጫጫታው አየለ። ሁሉም ያወራል፣ ሁሉም ያዳምጣል። ማን ለምን ዓላማ እንደሚያወራ ግን አይታወቅም። ያንዳንዱ አስተያየቱን በግዴለሽነት ይሰነዝራል። ወጡን ቤት ውስጥ አይደለም እንዴ የምትሰራው? አንዱ ያልታወቀ ሰው አስተያየት ይሰጣል። እንዴት ማለት? ከቆሪጥ ማማሰያ አግኝታለታለች ሲባል ሰምቻለሁ። መጀመሪያ እውነት አልመሰለኝም ነበር። የምን ማማሰያ? ለወሬ ጓጓ ይጠይቃል። የሚሰልም ማማሰያ ነዋ። ባዶ ድስት ትጥዳለች። ከዚያ ማማሰያውን ባዶውን ድስት ውስጥ ጊዜ ስታማስለው የፈለገችው አይነት ይሞላላታል። እሱን እያወጣች መሸጥ ነው በቃ። ወሬው ተቀጣጠለ። ጆሮዎች ቆሙ። ወሬውን የሰሙ የእርዳታ እህል ይሰጣል የተባለ ያህል ዳቦ ሸማኔ እየከነፉ ከአበራሽ ምግብ ቤት ደጃፍ ደረሱ። ከጎሪት የተሰጣት መተተኛ ማማሰያ ነው ወጡን እየጎተተ የሚያወጣላት ሲል አንዱ ለአዳራሹ ሰው ያወራል። ከየት ነው የሚጎተትላት? ከየሰው ቤት ነው። ዶሮ ወጥ ከፈለገች በዚያን ዕለት ዶሮ ወጥ ከተሰራበት ከአንዱ ቤት ተሰልቦ የእሷን ድስት ይሞላዋል። በቃ ያንን ትጨበጭበዋለች። ድንች መግዛት የለ፣ ሽንኩርት፣ ቅቤ፣ ዘይት፣ በቃ ምን አለፋ ገቢ እንጂ ወጪ የላትም። ለዚህ ነዋ ወጧ የጣፈጠላት። እኔ እኮ ይህንን የመሰለ ጣፋጭ ምግብ እንዴት በርካሽ መሸጥ ቻለች እያልኩኝ አስብ ነበር። ይሄው ኖሯል እንዴ ቢስጥሩ። ይህችን በቁሟ በእሳት ማቃጠል ነው። ሴትባብ ናት። ለምንድነው ታዲያ የሕፃን ልጅ እጅ ጣሪያው ላይ ያኖረችው? መተት ነዋ። እዚህ ቤት አንዴ ከተመገብክ ጭራቁ በየቀኑ ይቆጥጥላል። አጀብ 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 አጀብ። መቼም ከገደለችው በኋላ ነው እጁን የምትቆርጠው። በቁሙ ሊሆን አይችልም። ምስኪን እናት። ይሄኔ ጓዳ አላወለቀችም። ሕዝቡ ያበራሽ ምግብ ቤት ደጃፍ አጨናንቆታል።
አበራሽ ፈጽሞ ያላወቀችው ድንገተኛ ሁኔታና የሕዝብ ቁጣ አስደንግጧት ኩሽና ውስጥ ተሸሽጋ በለቅሶ ብዛት ዓይኗ ሊፈርጥ ደረሰ። የምግብ አዳራሹ ገበታ በያዙ ትሪዎች እንደተሞላ ባዶን ሆኗል። አንዳንዶቹ ጓዳ ውስጥ ሰይጣን ራሱ ያለ ያህል አንገታቸውን አስግገው ወደ ውስጥ ያዩትና መልሰው በስጋት ወደ ኋላ ያፈገፍጋሉ። ለግማሽ ሰዓት ያህል በዚህ ሁኔታ እንደቀጠለ ጠመንጃ የታጠቁ ፖሊሶች የላንድ ሮቨራቸውን ጥሩምባ እያጮሁ ደረሱ። ሕዝቡ ገለል አለላቸው። ፖሊሶቹ ከአንበሳ ጋር የጨበጣ ውጊያ ለመቅጠም የሚሄዱ ይመስል ደረታቸውን በኩራት እንደወጠሩ ወደ አበራሽ ምግብ ቤት ተሰጡ። ቡድኑን እየመሩ የመጡት 10 አለቃ አታላይ ውበቱ አስቸኳይ መመሪያ ሰጡ። መሰላል አምጡ። በ5 ደቂቃ ጊዜ ውስጥ መሰላል ተፈልጎ ቀረበ። አንዳችሁ ወደ ጣሪያ ውጡና እጅ ነው የተባለውን ነገር አምጡት። ከፖሊሶቹ አንዱ መሰላሉ ላይ መውጣት ሲጀምር ቆይ ሲል አዘዙ 10 አለቃው። ማረም ያለው አለ ሲሉ የተሰበሰበውን ወሬ ተመልካች ጠየቁት። መልስ የሰጠ ግን አልተገኘም። ተባበሩን፣ ማረም ያላችሁ አንድ ጎልማሳ መልስ ሰጠ። ይሄውን ያለኝ ግን ተናፍጨበታለሁ። 10 አለቃው ማረሙን ተቀብለው ሊዘረጋጉት ቢሞክሩ ወይ ፍንክች አልላቀቅ አለ። ፖሊሱ ለባለ ማረሙ እየመለሰለት ማስቲሽ ነው እንዴ ንፍጥ እባክህ አሉት። ኃይለኛ ሳል ይዞኝ ነው። ጤፍ ልገዛ ጨፌ ዶንሳ ሄጄ እዛ ነው ያዘኝ። ሌላ ማረም ያለው ይሁን እንጂ ማረም የያዘ ሰው ሊገኝ ባለመቻሉ 10 አለቃው እጃቸውን ወደ ኪሳቸው ሰደው የራሳቸውን ማረም አወጡ። የአስከሬኑን ጣት በዚያ ያዘው ሲሉ መሰላል ላይ ያለውን ፖሊስ አዘዙት። ፖሊሱ በመሰላሉ ላይ ወደ ላይ መውጣቱን ቀጠለ። በቅድሚያ ጠበል ቢረጭ ይሻላል የሚል አስተያየት ተሰማ። ጫጫታው በረታ። ፖሊሱ አመነታ። የቡድኑ መሪ ግን በቁጣ አዘዙት። ቀጥሊት በስማም ብለህ አማትበህ አንሳው። ደሞ ኦርቶዶክስ ሆነ ቆሪጥ ልትፈራ ነው? ቀጥል። ፖሊሱ በመሰላል ተንጠልጥሎ ጣሪያው ላይ ከወጣ በኋላ የሕፃን ልጅን እጅ የተባለውን በማሐረም ተጠቅሞ አውራጣቱ ላይ ይዞ ብድግ አደረገው። እናም በትክክል የሕፃን ልጅ እጅ ነው ሲል ጮኸ። ከፍተኛ መንጫጫትና ጩኸት አካባቢውን አናወጠው። ወሬ ለማየት ትከሻቸው ላይ ነጠላ ጣል አድርገው የመጡ ሴቶች የተጎመደውን የሕፃን ልጅ እጅ ላለማየት ፊታቸውን እየሸፈኑ ተንሰቀሰቁ። የሚናገዝ አውሬ የመጣባቸው ያህል የኋሊት የሸሹም ነበሩ። ቁራጩ እጅ በካርቶን ተቀምጦ የፖሊስ መኪና ላይ ከተጫነ በኋላ አበራሽ ከተደበቀችበት ጓዳ ተጎትታ በፖሊሶቹ መኪና ላይ ተጭና ወደ ጣቢያ ተወሰደች። አበራሽ በፖሊስ ታጅባ ብቅ ስትል ሕዝቡ የተቃውሞ ጩኸቱን አስተጋባ። ሴት እባብ እያለ በከፍተኛ ህብረ ድምፅ አወገዛት። ሴት ሰይጣን፣ መተተኛ፣ ድንግልና ቅድስት ማርያም የሥራሽን ትስጥሽ፣ በመተትሽ ገንዘባችንን ዘረፍሽው እኮ እርኩስ። አበራሽ 13 ቀናት በፖሊስ ጣቢያ ታሰረች። በእርግጥ ጣራዋ ላይ ስለተገኘው የሕፃን ልጅ እጅ የምታውቀው አንዳችም ነገር አለመኖሩን፣ ያንን ቀን ሌሊት ግን ጣራዋ ላይ አንዳች ነገር ሲወረወር ድምፁን ሰምታ እንደነበር እንባዋን እያዘራች የሰጠችውን ቃል በመመርመር ፖሊስ በ3ኛው ቀን በዋስ እንድትለቀቅ ወስኖ ነበር። ዳሩ ምን ያደርጋል፣ ዋስ የሚሆናት ጠፋ፣ ጠያቂም አጣች። በ13ኛው ቀን ግን የምግብ ደንበኞቿ ከነበሩት አንዱ አበራሽ ላይ የተነገረውን ሁሉ ባለማመን ሰዎች ይሉኝን ይበሉ ብሎ ዋስ ሆኖ አስለቀቃት። ይሁን እንጂ ከዚያ ወዲያ አበራሽ ስሟ ከቶ ሊጠገን የማይችል ሆነ።
የምግብ ገበያውን ሙሉ በሙሉ በቁጥጥሯ ስር በማድረጓ በቅናት ያረሩ የአካባቢው የሆቴል ነጋዴዎች በቅናት በምቀኝነት ተሰባስበው ያንን መሰል ተንኮል እንደፈጸሙባት በመገንዘቧ በልህ ምግብ ቤቷን ከፍታ ስሟን ለማደስ ሞክራለች። ዳሩ ግን በአንድ ወር ውስጥ ከ10 ሰው በላይ ሊያስተናግድ ሳይችል ቀረ። እኛም ሰዎች ድንገት እግር የጣላቸው እንግዶች እንጂ የከተማው ነዋሪዎች አልነበሩምና አበራሽ ምግብ ቤቷን ዘጋችው። የሚያውቋት ሁሉ ለሰላምታ እንኳ ስለተጠየፏት ብቸኛ ሆነች። ከስታና ተጎሳቁላ ደሟም ተመጦ በጭንቀት ጣር ሞት መሰለች እኮ። በእርግጥ ደብረ ዘይትን ለቃ ወደ ማትታወቅበት አካባቢ መሄድ ይቻላት ነበር። እንዲያ ግን አላደረገችም። ግን ለምን? ምናልባት እንደ ንብ ንግሥት ሲከቧት የነበሩ ሁሉ ከስር ያስበታትን ቸር ሰው ችግሩ ስላለመክተት ብላ ይሆን? ግራም ነፈሰ ቀኝ ከዕለታት አንድ ቀን ከጭንቀትና ከብቸኝነት ያድነኛል ያለችውን አማራጭ ፈጸመች። ሕይወት ታከተን እያሉ አንዳንድ ሰዎች እንደሚፈጽሙት ራስን ወደ ቢሾፍቱ ሐይቅ በመወርወር ሕይወቷን አሰናበተቻት። ይህ ወሬ ሲሰማ ለአበራሽ ያዘነላት አንድ ሰው እንኳን አልነበረም። ይልቁን ብዙዎች አበራሽ በወርቅ ወደ ተንቆጠቆጠው የቆሪጥ መኖሪያ ዋሻ ነጎደች፣ እንግዲህ ለእርሱ እጅ የሚያስቆረጥ ምግብ እየሰራች ትኑር ሲሉ ተሳለቁ። ዛሬ አበራሽ በሕይወት የለችም። ለሕይወቷ መጥፋት ምክንያት የሆኑት ግን አሉ። በሕግ ሊጠየቁ የሚችሉበት ዕድል ግን ፈጽሞ ጠባብ ነው። ለመሆኑ ቆሪጥ ማን ነው? ቆሪጥ ሰይጣን ነው ብለናል። ስለዚህ ቆሪጥ ደግነትን አያውቅም። ሰብአዊነት እርሱ ዘንድ ቦታ የለውም። ቆሪጥ የአምባገነንነት ምሳሌ ነው። የአድሎና የምቀኝነት ምንጭ ነው። በሰው ስቃይ መደሰትና ለሕግ አለመገዛት የቆሪጥ ዋነኛ መለያ ባህሪያቶች ናቸው። መግደል እጅግ ተራና ቀላል ጉዳዩ ነው። በቆሪጥ ዘንድ በጉልበትና በሀብት መመካት ቆሪጥ ለአማኞቹ በስጦታ የሚያበረክትላቸው ጠባያት ናቸው። ማድነቅ አለመቻል የምቀኝነት የበኩር ልጅ ነው። የሰነፎች ቆብ የሆነውን ምቀኝነት ቆሪጥ በእጅጉ ይኮራበታል። አበራሽ የተባለችው ባለምግብ ቤት የምቀኝነት ሰለባ ናት። ቆሪጥ የሚኮራበትን ባህሪ በህብረተሰባችን አእምሮ ውስጥ ለመዝራት ያደረገው ጥረት እንደተስተካከለ ማመን ይገባናል። እያንዳንዳችን ዓይናችንን ጨፈን አድርገን ብናስብስ በቅርብ ከምናውቃቸው ጓደኞቻችን መካከል ከአንድ በላይ ምቀኛ እንደሚከተለን እርግጠኛ መሆን እንችላለን። የገዛ ልባችንን በሚዛናዊነት የመመርመር ብቃት ካለን ደግሞ በምቀኝነት የቅርብ ጓደኞቻችን የጎዳንባቸው የቅርብ አጋጣሚዎችን ማስታወስ ይቻላል ይሆናል። እንግዲህ ቆሪጥና ቆሪጦች የዚህ ባህሪ የከፋ ጫፍ መግለጫዎች ናቸው። ይህንን ዘገባ የምታነቡት የቆሪጥ አማኝ የሆኑ ሰዎች በእርግጥ ይኖሩ ይሆን የሚል ጥያቄ ማንሳታችሁ አይቀርም። ስለ መተት ምንነት በዝርዝር ለማወቅም ትሹ ይሆናል። ለዚህና ለመሳሰሉት ጥያቄዎች ጥናታዊ ምላሽ ይዤላችሁ በቀጣዩ እትም እመለሳለሁ። ሳምሶን አበበ፣ ዕለተ ሰንበት፣ አዲስ ዘመን። የሬዲዮ ጋዜጠኛው ትረካውን አበቃ። ዲስከቨሪ ላንድ ክሩዘር ከኋላዋ የአቧራ አውሎ ነፋስ እየወለደች ወደ ጋራ ብሩ በመገስገስ ላይ ናት። የእንግሊዝ ስሪት የሆነችውን ምቹ ስቴሽ ዋገን የሚያሽከረክራት አለምሸት ነበር። ብቻውን አልነበረም፣ እንግዳ ይዟል። ጋዜጠኛው ሳምሶን አበበ ነበር እንግዳው። ጥሩ ነበር ማለት ይቻላል። ከጠበቅነው በላይ ነው ውጤት ያገኘ ነው። ወሬው ቀደም ብሎ ከእያንዳንዱ ገበሬ ጎጆ እንዲደርስ አድርገን ስለነበር ከሕፃን እስከ አዛውንቱ ተሰብስቦ ነው ያደመጠው። ቀይዋ ሸረሪት የምትይዝ የምትጨብጠውን አታለች። በእኔ ላይ የዛተችም ጭምር ነው።
ወደ መቃብሩ ለመውረድ የምናስቸኩለው ብላ እንደተሳለቀችም ሰምቻለሁ። እንግዲህ እናያለን። አንተ ግን በእውነቱ በጣም ነው የማመሰግነህ። የሰጠንህን ደረቅ ገጠመኝ ሕይወት ነው የዘራህበት። ደጋግሜ ላመሰግንህ እወዳለሁ። ሳምሶን እንደ መቅለስለስ አለ። ዋናው በቀጣዩ እትም የሚወጣው ነው። የቀዩ ሸረሪት ስም በቀጥታ ለማንሳት ወስኛለሁ። ከተስማማች ዛሬውኑ ቃለ መጠይቅ እንድትሰጠኝ እጠይቃታለሁ። ለሀብትና ለገበያ ፈላጊዎች የሕፃን ልጅ እጅ፣ ቅንድቡ የተጋጠመ ሴት ያልነካ ብላቴና የመሳሰሉ እነዚህ ትዕዛዞችን ስለመስጠት አለመስጠቷም እንድትናገር ነው የምፈልገው። ተናገረችም አልተናገረችም ለኛ ውጤቱ ጥሩ ነው የሚሆነው አለ አለምሸት። ስለ ወንጀለኝነቷ ፍንጭ መስጠት መቻላችንና የምትደፈር መሆንን ማረጋገጣችን ነው እኛ የምንፈልገው። ይህ መሆኑ ሕዝባችን ላይ ንቃት ይፈጥርልናል። በውሸት የቆለለችው የኃያልነቷ ፊኛ ይተነፍሳል። አጫፋሪዎቿም በየጥጋጥጉ መወሸቅ መጀመራቸው አይቀርም። ያን ጊዜ እርቃኗን ትቀራታለች። ምንድነው ለዛሬ ያስክልኝ ፕሮግራም ታዲያ? በዘገባህ ቀይዋ ሸረሪት የልማት ጸር መሆኗን እንድትገልጽ እፈልጋለሁ። የኛ ድርጅት እየፈጸመ ያለው በጎ ተግባርም እንደ አስረጅነትንም ልታቀርበው ትችላለህ። በጉዳዩ ዙሪያ የጋራ ብሩ ወጣቶችን እንድታነጋግርም እፈልጋለሁ። እንግዲያው ጉብኝታችንን ከመንገዳችን ላይ ብንጀምረውስ? አለ ጋዜጠኛው ሽቅብ ወደ ጋራ ብሩ በሚያመራው ጥርጊያ ግራና ቀኝ የተተከሉትን ዛፎች እያስተዋለ። ቀደም ሲል ትኩረት ካደረክባቸው ተግባራት መካከል ዛፍ መትከል ዋነኛው እንደሆነ ነግረኝ ነበር። ውጤቱ ምን ይመስላል? ዲስከቨሪ ላንድ ሮቨር ሽቅብ እየነጎደች ነው። ታላቁ ሐይቅ ወለል ብሎ ይታያል። የእንግዳ ደራሾች ዓይን የመቆጣጠር ብቃቱ የተወሳላት ነው። ግርማ ሞገሱ ከዓይኑ የማየት አቅም በላይ ይገዝፋል። ለዛፍ ልዩ ትኩረት ሰጥተናል አለው አለምሸት ግራና ቀኝ ተተክለው በመለምለም ላይ ያሉትን የትሪማንቶሪ ዛፎች በስስት እየተመለከተ። በአገር ደረጃ ልንነጋገርባቸው ከሚገቡ ከችግሮቻችን አንዱ ዛፍ መትከል አለመልመዳችን ይመስለኛል። ተፈጥሮ የሰጠንን ዛፍ መንከባከብ አለመቻላችን በላይ ስለሚያስከትልብን ጉዳት ግንዛቤ የለንም። ዛፍን የሚያህል ክቡር ነገር የለም። ዛፍ ዝናብ ያመጣል። እዚህ የሚኖረው ግን ዝናብን የሚከለክለው ቆሪጥ እንደሆነ ነው። አሁን እኛ ዛፎቻችንን መጠበቅ ከቻልን የምናገኘው ዓመታዊ የዝናብ መጠን እንደሚሻሻል እያስተማርን ነው። ከዚህ ባሻገር ጣውላዎች ለቤት ግድግዳ መስሪያ እንደሚያገለግሉ፣ ዛፎች ወንበርና አልጋ መሆን እንደሚችሉ በተግባር እያሳየናቸው ነው። ጋራ ብሩ ከደረሱ በኋላ አለምሸት ጋዜጠኛውን እየዞረ ያስጎበኘው ያዘ። ወጣቶቹን በማስተባበር የተተከሉት የዛፍ ችግኞች ከገራሙ መሬት ጋር በቀላሉ ተለማምደው ማደግ ጀምረዋል። መሬቱ ሀብታም በሆኑ ችግኞቹ ውሃ አልተጠየቁም። ለትምህርት ቤት መስሪያ ከገበሬዎቹ ውሃ በተገኘ ገንዘብ የተገዙ ቆርቆሮና ናጣዎች ተዘጋጅተው ተከምረዋል። ከየኮረብቶቹ የሚፈልቁ አነስተኛ ጅረቶችን እነሱን በመጠቀም የጓሮ አትክልቶችን ማልማት የተጀመረ ሲሆን የእርሻው ማሳው ተስፋ ያሳድራል። ጥቅል ጎመኑ፣ ካሮቱ፣ ድንቹ፣ ቀይ ስሩ የቀረ የለም። አለምሸት የጋራ ብሩ ወጣቶች የመስኖ እርሻ አጠቃቀም ስልጠና እንዲያገኙ ከማድረግ ባሻገር ለወጣቶቹ ዘርና ዶማ ብቻ እንዳይቀበላቸው ጋዜጠኛው አወጋው። ወጣቶቹ ገበሬዎቹ የተናገራቸውን በተግባር ለመተርጎም እንደሚተጉና እንደሚሽቀዳደሙ የተናገረው በስሜት ተውጦ ነበር። ከትራክተር ያላነሰ ጉልበት ያላቸው ገበሬዎቻችን የመስኖ እርሻን ጥቅም ስለቀመሱት ዛሬ ምን አይነት ግፊትም አይሹም። ባልተነካ ጉልበታቸው ሀብታሙን መሬት እየቦደሱ የልማቱን ሥራ በሰፊው ተያይዘውታል። ጥቂት መስራት ብዙ ገንዘብ ማግኘት የሚቻልበትን ምስጢር ጋራ ብሩ ኮበሌዎች ደርሰውበታል። የወረዳችን አስተዳዳሪ ስለ ጭቆናና ጭቁኖች ረጅም ሰዓት ከመናገር ያለፈ ዕውቀት የሌለው ሰው ነው ሲል አለምሸት ለጋዜጠኛው ያጫወተው ቀጠለ። ሀብታም መሬት ላይ
እንቅልፍን እየለጠጡ ስለ ጭቆና መተረክ አስቂኝ ነው። ጭቆና ማለት መስራት አለመቻል መሆኑን አስተዳዳሪያችን አያውቅም። ሰርተው ያገኙትን ለራስ ጥቅም አለመዋል ነው ጭቆና። ሰዎች ሰርተው መጠቀም ከቻሉ ጭቆና አይኖርም። ድህነት የማስወገጃ መንገዱን መፍትሄው ይሄው ብቻ ነው። የወረዳችን ሰዎች ግን ጭቆና ለዘላለም ሕያው ሆኖ መኖር ያለበት ጭቁንነትን የሰው ዘር አይነት ሳይመስላቸው አልቀርም። በእውነቱ የደሃ ገበሬ ሀገር መባል አያኮራም። ከዕለታት አንድ ቀን ደሃ ገበሬ እንዳይኖረን ከወዲሁ የሥራና የህሊና ነፃነትን መፍጠር የሚጠበቅብን ይመስለኛል። ጋራ ብሩን ጎብኝተው ሲያበቁ ዓለምሸት ጋዜጠኛውን መኖሪያ ቤት ይዞ ሄዶ ሳሎን ካስቀመጠው በኋላ ከጓዳ አንድ አነስተኛ ሻንጣ ይዞ ተመለሰ። በዘገባ የምታካትተውን አንዳንድ አስደንጋጭ ታሪክ አሁን እነግርሃለሁ ብሎ የሻንጣውን ቫርኔላ በመክፈት ከውስጡ አንድ የሕፃን ልጅ እግር አጽም አወጣ። የጋዜጠኛው አይኖች ተበለጠጡ። ያልጠበቀውን ስላየ አይኑን ጨፍኖ መልሶ ገለበጠው። ዓለምሸት ሐዘን በዋጠው መንፈስ ያወጋው ቀጠለ። ይህ አጽም እንደምታየው የሕፃን እግር ነው። የጋራ ብሩ መንገድ ስንጠርግ ነው ከአንድ የጠላ መሸጫ ግራር ፊት ለፊት መንገዱ ላይ በእንስራ ውስጥ ተቀብሮ ነው ያገኘነው። አስደንጋጩና አስገራሚው ነገር ይህ እግር መቼ እንደተቀበረና ማን መሆኑን ማወቃችን ነው። ለዚህ እግር ሲባል ሕይወቱን የሰጠው ማቲ የልጅነት ጓደኛዬ ነበር። ያ ጨቅላ ጓደኛዬ ዛሬ በሕይወት የለም። እኔ ግን አለሁ። ተምሬ ጥሩ ደረጃ ላይ ለመድረስ በቅቻለሁ። ይህ ማቲ ተምሮ ሀገሩን ማገልገሉ ይቅርበትና መብቱን ጭምር ተነፍጓል። ማን ነው ለዚህ ወንጀል ተጠያቂው? መልሱ ግልጽና ቀጥተኛ ነው። አንዳንድ ሰዎች ላይ ያልተጠበቀ ስሜት ላለመፍጠር ስንል ለጊዜው የልጁን ማንነት ለመደበቅ ተገደናል። ዋናው ጉዳይ ይህ ልጅ ለምን ዓላማ እንዲሰዋ ተፈለገ የሚለው ነው። በቀጥታ ምክንያቱን እንገምት ካልን የጎፋ እናት ከተባሉ ባልቴት ጋር የጠላ ንግድ ጋር ነው ሊያያዝ የሚችለው። ግን ምክንያቱ ያ ብቻ እንዳልሆነ አንዳንድ ፍንጮች አሉን። ጥርጣሬያችን ለጊዜው ይቆይና የጠላ ንግድ ገበያውን ለማድራት ሲባል የአንድ ምስኪን ሕፃን ሕይወት መጥፋቱ ያልተጠበቀ ያፈጠጠም ሐቅ ነው። የዚህ ትዕዛዝ ባለቤቶች ቆሪጥና ቆሪጦች ናቸው። ቆሪጦቹ አሰቃቂ ወንጀለኞችን በመፈጸም ላይ ናቸው። እስከ ዛሬ ምን ያህል የወንጀል ድርጊቶች ተፈጽመዋል ለሚለው ጥያቄ መልስ የለንም። ሰዎች በየጊዜው በተለያዩ ምክንያቶች ሞቱ ወይንም ተሰወሩ ይባላል። ለሁለቱም የተለያዩ ምክንያቶች እየተሰጠ ይታለፋል። ሟቹ በድንገት ታሞ ሞተ፣ የተሰወረው ወደ ከተማ ኮበለለ ተብሎ አጀንዳው ወዲያው ይዘጋል። እውነታው ግን እንዲያ ላይሆን ይችላል። ጋዜጠኛው ገጽታው ጠቁሮና በዝምታ ተውጦ ከማዳመጥ አልፎ አንዳችም ሊተነፍስ አልቻለም። እንደግሜ ላረጋግጥልህ የምችለው የዚህ ሁሉ ድርጊት ቀዳሚ ተጠያቂዋ ቀይ ሸረሪት መሆኗን ቢታወቅም እስካሁን ከዚህ ወንጀል ድርጊቷ ሊገታት የሞከረ ሰው የለም። ብዙዎቹ በግፍ አልፈዋል። እሷ ግን በሕይወት አለች። ፖሊሶች የቀዩን ሸረሪት ወንጀሎች ለመስማትና ለመመርመር ዝግጁ አይደሉም። ጥያቄውን ለሚያቀርብላቸው የሚሰጡት በቂ ማስረጃ አምጣልን የሚል ነው። የድርጊቱ ፈጻሚ ሸረሪቷ መሆኗን አጥተውት እኮ አይደለም፣ እየፈሩ ነው። መነካካት አይፈልጉም። ፍርሃታቸው እንዳይታወቅ ስለ ሕዝብ እምነት ለማንሳብትም ይሞክራሉ። ሸረሪቷ ስለምትፈጽማቸው ወንጀሎች ማስረጃ ብታቀርብላቸው የሕዝብ እምነት ውስጥ ጣልቃ ለመግባት እንቸገራለን እንዲህ ይላሉ እንጂ የሙያ ግዴታ እያሉ እንደሚያደነቁሩ ለፍትህና ለሕዝብ አይቆሙም። ምናልባት ቆሪጥና ቀዩ ሸረሪት አምላክ ናቸውና መግደል ይፈቀድላቸዋል እያሉ ይሆን? ዓለምሸት በረጅሙ ተንፍሶ ቀጠለ። ኋላ ጋራ ብሩ ላይ ሄደህ ያሻህን ሰው ማነጋገር ትችላለህ። ሸረሪቷን ይፈሯታል እንጂ አያመልኳትም። ከዚህ ሁሉ በኋላ መናገር የምሻው ከፊታችን ስለተደቀነው ችግር ከሆነ የጋራ ብሩ ልማት ሥራ በሰላም መቀጠል እንደማንችል ከወረዳ ባለስልጣናት በተዘዋዋሪ ተነግሮናል። ከዚያ ባሻገር ቀዩዋ ሸረሪትም የፋብሪካና ሌሎች ፕሮጀክት ሥራ ከቀጠልን ሞት እንደሚጠብቅ እንገልጻለን አለች። ፈሪ ባንሆንም ከፊታችን ያለው አደጋ ያስፈራን ጀምሯል።
ሞት ከፊታችን አለ። ግንባር ለግንባር ቢመጣ እንፈራውም ነበር። መምጫው ግን አይታወቅም። የሳሩ ውስጥ እባብ ተመስለው ነው የሚታዩን። አለምሸት ስሜታዊነትን በሚያንጸባርቅ ድምፅ ቀጠለ። ወረዳ አስተዳዳሪን በመቀየር በቀላሉ ስለሚቃለል ተራ ችግር አይደለም የማውጋ። ዛሬ ስለ ጋራ ብሩ እየተነጋገርን ቢሆንም ይህ ግን ሀገር አቀፍ ጉዳይ ነው። እኛ ኢትዮጵያውያን ቆም ብለን ለምን ድሃ ሆነን የሚል ጥያቄ ማቅረብ ይጠበቅብናል። ወደ ውስጣችን ማየት መቻል አለብን። ከሰዓት ላይ ጋዜጠኛው ሸረሪቷን ለማነጋገር ወደ መኖሪያዋ ቢሄድም ሳይሳካለት ቀረ። ወረዳ አስተዳዳሪውንም ሞከረ። በጊዜ እጥረት ሰበብ ፈቃደኛ አልሆነም። ወደ ፖሊስ ቀጠለ። የፖሊስ አዛዡ ጋዜጠኛውን በአክብሮት ተቀብሎ ያነጋገረው ቢሆንም ቀይዋ ሸረሪት ስለምትፈጽማቸው ወንጀሎች አንዳችም የሚያውቀው ነገር አለመኖሩንና በቂ ማስረጃ የሚያቀርብ ሰው ካለ ግን ሕጋዊን መንገድ ተከትለው ወንጀለኞቹን ለፍርድ ከማቅረብ ወደ ኋላ እንደማይሉ ገልጾ አሰናበተ። ለመናገር ፈቃደኛ የሆኑ ጥቂት የጋራ ብሩ ሰዎች ከፊል ፍርሃት በተጫነው ስሜት የሸረሪቷን የወንጀል ድርጊቶች እያነሱ አወጉት። ዕለቱ ረቡዕ ነበር። ዓርብ እኩለ ቀን አለምሸትና እንቆጳ መደበኛ ስራቸውን አጠናቀው ጋራ ብሩን ሲለቁ ሁለቱም ለምሳ ተቻኩለው ነበር። እቤት እንሂድ አላት። እሺ። መኪናውን ወደ መኖሪያ ቤቱ ነዳ። ከግማሽ ሰዓት በኋላ ቤት ያፈራውን ወጣወጥ ቀርቦላቸው ተመገቡ። ገበታው ከፍ የሚልበት ደቂቃ ዘበኛው የሳሎኑን በር ከፈታ አድርጎ አንገቱን ብቅ አደረገ። አላምረው የተባለ ሰው ሊያነጋግር ይፈልጋል። እንቆጳና አለምሸት ያዩ። ምን ፈልጎ መጣ አለችው። ምን አውቅለታለሁ። ከዚያም ወደ ዘበኛው መለስ አለ። አስገባው። እንቆጳ የተበላባቸውን የምግብ ዕቃዎች እያነሳሳች ላይዋ አልፈልግም እሱን ሰው አለችና ወደ ውስጥ ገባች። ከ3 ደቂቃ በኋላ አለምሸትና አላምረው ከሳሎኑ ፎቴዎች ላይ ተቀምጠው ተፋጠጡ። ለምን ነበር የፈለገኝ ሲል በኮሰተረ ድምፅ ጠየቀው አለምሸት። አላምረው ለስለስ ያለ ፈገግታ ሳይቶት ንግስቲቱ ልካይ ነው አለው። እሺ ቀጥል። አለምሸት ትዕግስት ያጣ ስሜቱ በግልጽ ይታይበታል። አላምረው የበላይነት ስሜት ለማሳየት ሞከረ። ንግስቲቱ በጣም ተቆጥታለች። ከጋዜጠኞቹ ጋር በመተባበር ስሟን ለማጥፋት ዘመቻ መጀመርህን በመስማቷ ቁጣዋ እንደ ቢሾፍቱ ማዕበል ሆኗል። የኔ ወንድም ሲል አለምሸት ተቆጣ። የተላከውን ብቻ ተናገር። ተላላኪ ስለሆንክ ሌላ ቅጽል አትደርድር። መልእክትህን ብቻ ባጭሩ ተናገር። በራስ የመተማመንና የበላይነት ስሜት ይታይበት የነበረው አላምረው በድንገተኛ የአለምሸት ቁጣ ሽምቅቅ አለ። ግን ደግሞ መደንገጡ እንዳይታወቅበት ጥረት እያደረገ ከሸረሪቷ የተላከውን ማስተላለፉን ቀጠለ። ደህና እንግዲህ የላከችኝን ብቻ እነግርሃለሁ። ከዚህ በላይ አልታገስህም ብላለች። ዛሬ እኩለ ሌሊት ላይ ቤቴ ድረስ መጥተህ ይቅርታ የማትጠይቅ ከሆነ አሞሮቼን ልኬ ፍጻሜ ይሆናል ብላለች። ይሄው ነው። ጨርሰሃል ሲል ጮኸ አለምሸት። አዎ ጨርሻለሁ። ግን በግሌ ልመክር የምፈልገው ነገር ቢኖር ንግስቲቱ በዚህ ደረጃ ተቆጥታ ይቻት እንደማላውቅ ነው። ሴት ነብር ሆናለች። በሰጠች የጊዜ ገደብ ውስጥ ይቅርታ ካልጠየቃት ከነገ ማለዳ ጀምሮ በተቀበሩ ፈንጂዎች ላይ እንደምትረማመድ ነው የምትቆጥረው። እኔ ብዙ ልምድ አለኝ። ኋላ ለጸጸት የሚያበቃ ቅጣት ልታደርስብህ። አለምሸት ከመቀጽበት ሽጉጡን መዞ አላምረው ላይ ተኮሰበት። ሳሎኑ በጥይት ጩኸት ድምፅ ተናወጠ። ደቂቃ ባልሞላ ጊዜ ውስጥ የሽጉጡ ጢስ ገለል ሲል አላምረው አይኖቹን እንደ እንቁራሪት አፍጦ በተቀመጠበት ደንዝዞ ነበር። አለምሸት እጅ ላይ ካለው ሽጉጥ የተተኮሰው ጥይት ካላምረው ጭንቅላት በላይ የሳሎኑን ግድግዳ ቦርብሮት ነበር። በእርግጥ ሆነ ብሎ ነበር አለምሸት ምረውን የሳተው።
ትሰማኛለህ አለው አለምሸት። ከተቀመጠበት ተነስቶ የሽጉጡን አፈሙዝ አላምረው ግንባር ላይ ደቅኖ ቀጥሎ የሚሆነው ይሄው ብቻ ነው። አንተም ሆንክ ሸረሪትህ ምትኩ የተባለው ቡችላችሁ ጭምር የሚጠብቃችሁ ውርደትና ሞት ነው። ሂድና ንገራት ለዚያች ሴት ሰይጣን። አላምረው ግን ከተቀመጠበት አልተነቃነቀም። ተነስ ሲል አንባረቀ። ደንብሮ ብድግ አለ። አይኖቹ ከሽጉጡ አፈሙዝ አልነቀለም። ውጣ! አላምረው እየተርበተበተ ሳሎኑን ለቆ ወጣ። አለምሸት ብቻውን በሳሎን እንዳልቀረ ያወቀው በጓዳው በር ላይ በድንጋጤ አይኖቹ የፈጠጡትን እንቆጳን ሲያያት ነበር። ዓለም ምን እያደረክ ነው ስትል ተነፈሰች። በእርጋታ ጠየቀችው። ጸጉሩ እንደ ጃርት ሾህ ቆሞ ስታየው ራሱን መቆጣጠር እንዳልቻለ ተገነዘበች። ተጠግታ ሽጉጡን ከእጁ ላይ በጥንቃቄ ተቀብላው ጠረጴዛው ላይ አኖረችው። ምን ሆነሃል ዓለም? አለምሸት በሁለት እጁ ፊቱን አበሰ። ሸረሪቷን ይቅርታ ጠይቃት ሊለኝ እኮ ነው የመጣው። እና መተኮስ ነበረብህ? መልስ አልሰጣትም። ዓለም እንቆፒ። ሁለቱም ባልጠበቁ ስሜት ተገፋፍተው ተቃቀፉ። ከንፈሮቻቸው ተሳሳሙ። ከንፈሮቹ ላይ ሳመችው። በሰዓት የተቃጠለ ያህል ፈጀው። ተጠመጠመባት። እንቆፒ እወድሻለሁ። እኔም አለችው። ወደ ሰውነቱ ጥብቅ አደረጋት። እንቆፒ ልብሶቿን ከላዩ ላይ ገነጣጠላቸው። አንገቷ ስር ነከሳት። ጮኸች በስሜት። ጡቶቿን ያዘ። ሳመኝ ስትል ጮኸች። ጎረሳቸው። ከንፈሮቿን ተጣበቁ። ከሰውነቶቻቸው የሚወጡት እሳት ተዋሃደ፣ አንድ አካል እስከሚመስሉ ድረስ። ከግማሽ ሰዓት በኋላ በድካም ተዘርግተው ቀሩ። እንቆፒ። ዓለም ለምንድን ነው የምትርቂኝ? አላውቅም ዓለምዬ። ዘጌት አለችና አከለችበት። ይህንን ርዕሰ ጉዳይ አሁን አናንሳው አለችው። ከጥቂት ደቂቃዎች ዝምታ በኋላ ዓለም አለችው። እንቆፒ ነገ ቅዳሜ ነው። አዎ ምን አሰብሽ? መረጋጋት ያስፈልጋል። ዛሬውኑ ወደ ወንዶ ገነት እንሂድ። አለምሸት በመስማማት ራሱን ላይ እናታችን አጠ። ከዚያም ወደ አዱኛ መኖሪያ ቤት ስልክ ደወለ። እንደምን አመሻ አዱኛ? ሳንገናኝ ዋልን ዛሬ። እርሻው ላይ ነበር ያልኩት። እንዴት እየደለ ነው? ግሩም ነው። ምን ወሬ አለ? ሸረሪቷ ፖሊስ ጣቢያ አመልክታለች ነው የሚባለው። ምን ብላ? አለምሸትና ግብረ አበሮቹ ጋራ ብሩን ካለቀቅሽ እንገልሻለን ብለው አስፈራርተውኛል የሚል ደብዳቤ ነበር የጻፈችው። አለምሸት ሳቀ። እስስት የሆነች አሮጊት አሁን ደግሞ አላምረውን ወደ እኔ ልካ ልታስፈራራኝ ሞክራለች። ምን አለች? ቤቷ ድረስ ሄጄ ይቅርታ የማልጠይቃት ከሆነ አሞሮቿን ልካ ፍጻሜ እንደምታጣድፈው ነው የዛተችው። የጥጋቧ ብዛት እስከ እኩለ ሌሊት ብቻ ነው ገደብ የሰጠች። አዱኛ በሳቅ ጮኸ። ፈርታለች ማለት ነው። ምናልባት ስሟም የሚዲያዎች አፍ ውስጥ ከገባ የሚገጥማትን ችግር አስበው ይሆናል። ሊሆን ይችላል። የምትይዝ የምትጨብጠውን አታለች። የሬዲዮና የጋዜጣው ዘመቻ ይቀጥላል አይደለም? ሁለተኛው ክፍል እሁድ ማለዳ በዕለተ ሰንበት ጋዜጣ ይወጣል። ሰኞ እኩለ ቀን ላይ ደግሞ የኢትዮጵያ ሬዲዮ ጋዜጣውን ጠቅሶ ያነባዋል። በጣም ጥሩ ነው። ባለፈው ሮብ ጋዜጠኛውን ሊያነጋግራት መምጣቱን ስትሰማ እንዳውሬ ነው ያጓራቸው አሉ። ኧረ እባክህ። አዎ ጩልሌን አግኝቸው ነበር። ስትዝትብህ ነው ያመሸችው አሉ። እስኪ አክርመን የቆሪጥ ኃይል ምን ድረስ እንደሆነ እናያለን። ከሴኮንዶች ዝምታ በኋላ በነገራችን ላይ አለምሸት ሶፋው ላይ ተቀምጣ ጋዜጣ ወደምታነበው እንቆጳ አየት እያደረገ ዛሬ ከእንቆጳ ጋር ወደ ወንዶ ገነት እንደምንሄድና እስከ ሰኞ ማለዳ እንደማንገናኝ ልንገርህ ብዬ ነው የደወልኩት።
እንቆጳ ስሟ ሲነሳ ጋዜጣ ማንበቡን ተወት አድርጋ አለምሸትን አየት አደረገችው። በፌዴሬሽን ተዋዳችሁ እንዴ? አላዱኛ እየሳቀ። የለም ድርድር ላይ ነን። አብዮታዊ ትብብሮቿ ግን ተስፋ ያሳድራሉ። ይህንን ሰምታ ፈገግ አለች እንቆጳ። አለምሸትና እንቆጳ ከሁለት ቀናት የወንዶ ገነት ቆይታ በኋላ እሁድ ሲመሻሽ ደብረ ዘይት ደረሱ። ከሰዓት በኋላ የመልስ መንገዳቸው ላይ ዝዋይ ሲደርሱ ለተሰንበት አዲስ ዘመን ጋዜጣን ፈልገው የተመለከቱት በጉጉት ነበር። ዳሩ ግን ማየት የፈለጉትን አላገኙም። በይቀጥላል ያደረው ዘገባ ሁለተኛው ክፍል አልታተመም ነበር። ታግዶ ይሆናል አላለምሸት ማመን እየተሳነው። ለምን ያግዱታል? እንዴት ሳይወጣ ቀረ ታዲያ? ምናልባት ሳይደርስለት ቀርቶ እንዳይሆን አይመስለኝም። በቂ ጊዜ ነበረው። በእርግጥ ቀይዋ ሸረሪት በእጃዙር አሳግደው ይሆናል ብለው አልጠረጠሩም ነበር። የሆነው ግን እንዲያ ነው። ላንድ ሮቨር ዲስከቨሪ ጉዞዋን ከምታቆምበት ግቢ ስትቃረብ ጀንበር ጠልቃ ሰማዩም ጨላልሞ ነበር። ጨርሶ ጨልሟል። ሁለት የታጠቁ ፖሊሶች ከአለምሸት ወርቁ የመኖሪያ ቪላ የግቢው አጥር ስር ጨለማ ለብሰው በሹክሹክታ በመጫወት ላይ ነበሩ። እሱ መሆን አለበት አለ አንዱ ፖሊስ። ይመስላል መብራቱን የስቴሽን ዋገኗ ነው። መብራቱ የስቴሽን ዋገን ነው። ቁልቁል በዝግታ የምትመጣው መኪና በእርግጥም የአለምሸት ላንድ ሮቨር ነበረች። ሊያመልጥ ካልሞከረ እንዳትተኩሱ እሺ። ደግ ላንድ ሮቨሯ አጠገባቸው ስትደርስ ፖሊሶቹ ከየተሸሸጉበት ተፈትልከው ወጡ። እጅ ወደ ላይ፣ እጅ ወደ ላይ። አለምሸትና እንቆጳ ግራ በመጋባትና በድንጋጤ እንደ ሐውልት ደንዝዘው ቀሩ። እጅ ወደ ላይ፣ እንዳትንቀሳቀስ። ፖሊሶቹ ጠመንጃቸውን እንዳነጣጠሩ ተጠጉ። አለምሸት በተከፈተው መስኮት አንገቱን ብቅ አድርጎ የተፈጠረ ችግር አለ እንዴ ሲል ጠየቃቸው። ፖሊሶቹ ጠመንጃዎቻቸውን በተጠንቀቅ እንደያዙ ነው። በቁጥጥር ስር እንድትውል ታዛል። የመኪናውን ሞተር አጥፍተህ እጅህን ወደ ላይ አድርገህ ከመኪናው ውረድ። የታዘዘውን ፈጸመ። አንደኛው ፖሊስ አለምሸትን ፈትሾ ከሽንጡ ውስጥ ያለውን ሽጉጥ ስቦ በማውጣት ለራሱ ታጠቀው። ምንድነው ምክንያቱ ሲል ጠየቀ አለምሸት። በነፍስ ግድያ ወንጀል ተከሳል። ዳይ እንግዲህ ወደፊት። አለምሸት የሰማው ማመን አቃተው። ስህተት እንደተፈጠረ አሊያም የተቀነባበረ ተንኮል ሊኖር እንደሚችል እያሰበ ነው። መኪናዋን ግቢ ውስጥ እንዳስገባ ፍቀዱልኝ እሺ ሲል በትህትና ጠየቃቸው። ፖሊሶቹ ለደቂቃዎች ያህል እርስ በራስ ከተነታረኩ በኋላ ፈቀዱለት። አለምሸት መኪናውን ወደ ግቢ ሲያስገባ በድንጋጤ ደንዝዛ ቃል እንኳን መተንፈስ ወደ አቃታት አብሮ አደግ ጓደኛው ዞር አለ። እንቆጲ እኔም ማላውቀው ነገር የሰራው አለ እንዴ ስትል የሞት ሞቷን ተነፈሰች። እመኝኝ የኔ ውድ፣ አንዳችም ሰው እንዲገደል ከማንም ጋር አልተነጋገርኩም በፍጹም። ምንድነው የሚሉት ታዲያ? አላውቅም። አይን ላይን በናፍቆት ተያዩ። የእንቆጳ አይኖች በአንድ አፍታ በእንባ ተሞሉ። ሳታስበው ተጠመጠመችበት። እንቆጲ እወድሃለሁ ዓለም፣ እንድትለየኝ አልፈልግም። ከንፈሮቿን ሳማት። ቀዘቀዘው። እንባዋ መረረው። በዚህ መሃል የፖሊሱ ድምፅ ተሰማ። በቃ ውረድ